ይለዋል። ባልታዛር ሆኖ ነው ከኦርቶዶክስ የተባረረው። ድምፁን ቺኮች ስለሚወዱት የኔ ቆንጆ እንዴት ነሽ የኔ ቆንጆ ኑሪ ብሎ ለጥልጦ ነው የተባረረው። ዳስ ወደ ጀለስካ ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። መብራት አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ከባድ የሆነ ሴራ ነው። ከባድ የሆነ ሴራ። እኔ እንደውም ደንግጬ በቃ ያልጠየቅኩ ሰው የለም። በቃ ሊሆን ማኛ የሆነ ገንዘብ ልላክለት ወንድሞች እናቶች፣ ሎዛ ግን ልላክለት እባካችሁ። ሎዛ አልመደበልኝም። ሎዛ በጣም የሀቅ ሰው ነው። ሎዛ ሚዲያ ከሀቅ ጋር የሚሰራ ሰው ነው። ምንም አይነት ነገር የለም። ቤተሰብ ደምረው ልመነው ብሩ አልተላከልኝም። ልመነው ተረግጧል። ልክ እናንተ አማን የሰላም የሚል ልጅ ዮኒ ማኛ እያለ ነው። አማን የሰላም የሚባል ልጅ እንዳንተ በጣም ስፖንሰር የሆነ ልጅ እኮ ነው። ለዛኛው ግሩፕ እኔ ስም አልጠራም። በቃ የሆነ ለዛኛው ግሩፕ ስፖንሰር የሆነ በገንዘብ የሚገርም ስፖንሰር የሆነ ከዮኒ ማኛ ጋር እንዴት ትሆናለህ ተብሎ የተረገጠ ነው። በእናትህ ላስገባቸው። ቆይ ኧረ አንተማ በጀት መዳቢ ስለሆንክ መሾም አለብኝ። ሙሉ ከከባድ ሰው ጋር አባቴ እና አማን አንድ ቦታ ታርጋቸው አሁን ሲልሱ ምናምን እኔንም ሁላችሁንም ይቅርታ አልሰድባችሁም፣ ግን ስደቡኝ ብያለሁ። ይቅርታ ቪዲዮ ጠርቻለሁ። ሁሉንም የቤቱ ግን ዋና ሞዴሬተር የኔ ቤት ማሂሻ ናት። ማሂሻ የደበራትን በሙሉ ማጨድ የዚህ ቤት ዋናዋ ማሂ ኪችን ናት። ሶሪ ማሂ ኪችን ደግሞ ማለት ነው የኔ ቤስቴ ቢዮኒ ማኛ ያገኘዋት መገልበጥ ቢዮኒ ማኛ ያገኘዋት ቤስት እህቴ፣ በጣም ገራሚ እህቴ ናት። በነገራችን ላይ በመድኃኒዓለም በሱ አልደራደርም። ማሂ ኪችን በምትፈልጉበት ዲዛይን በምትፈልጉበት ነገር የምታዘጋጀው እንግዲህ የምግብ እሱ ኮመርሻል አያስፈልጋትም። እሷ አባቴ ስራዋን የሚያውቁ ሄደው አንድ ቡድን ላክልኝ። አማን ላክልኝ። በጣም ትለያለሽ እናቱ። እግዚአብሔር ይጠብቅልኝ። የኔ ልዩ አማን አንድ ቡድን ላክልኝ። አማን ሚኪዬ ያስገባሉ። አጀንዳችን ሌላ ስለሆነ ነው ሚኪዬ እንጂ ፕሮፌት ሚኪ እኔ በጣም የተመቸኝ ደስ የሚል ስብዕና ያለው እጅግንም ላመሰግን እፈልጋለሁ። በጣም የተወደድክ እንደሆንክ እንድታቅልኝ እፈልጋለሁ። በጣም ጨዋ ፀጉሩን ምናምን ሳያስተካክል ገብቶ ደንግጠን ነበር። አልዋሸ አንደበቱ ሲናገር ግን በጌታ በኢየሱስ ንግግሩ ወርቅ። ስለዚህ ፕሮፌት ሚኪ እግዚአብሔር ያክብር። በስነ ስርዓት ኢንቫይት አድርጌ ስለ ጌታ እናወራለን። በደስታ እናወራ። እኔ እንደውም የአዳማ ልጅ ነው ተብዬ ያዛው አንተ ሀገር ነው ያለው ተብዬ ደወልኩለት። በራሱ ቤት አይደለም የጀማ ነው። እሱም የአርቲስት ቴዎድሮስ ሀገር ልጅ ነው። ተመሻሻ ልጅ ነው። በጣም በእውነት እና በአጠቃላይ የእውነት ነው የምላችሁ። ሳታስቡት ብዙ ነገር ይዞባችሁ ዮኒ ማኛ ወጣ። ከእናንተ ግሩፕ ነው የወጣው፣ ከፕሮቴስታንት አይደለም የወጣው። ሳታስቡት ከእናንተ ግሩፕ እንጂ እኔ በጌታ ቤተሰብ ሳታስቡት ከእናንተ ግሩፕ ወጣ። ለምን ብዙዎች ልክ ዮኒ ማኛ እንደነቃ ብዙዎች ታውረው ነበር በእናንተ አስተምሮ። በጣም የሚገርም ጠዋት ስገባ አያቸው ነበር፣ ማታ ስገባ አያቸው ነበር በተለያየ አቅጣጫ። አንተ ግን አሁን ግን ተክረው የኖሩ ናቸው። የሉም አሁን የሉም፣ ዘግቷል። መዝሙሩ ላይ ተጀመረ። ተመስገን በሉኝ። እኔን አታመሰግኑም? ቤተሰብ የሆነ ገብቻ ያለው ኤርሚ ቤት መዝሙሩ ላይ ተጀመረ። ተመስገን ጌታ መክበር ጀመረ። እኔ አሁን ፓስተር በጣም ነው የምወድ ማከብር። እግዚአብሔር ይጠብቅ።
ፓስተር አሊ በጣም ጥሩ ስራ እየሰራ ነው። ጌታ ኢየሱስ ብርክ ያድርግ። ሜሪላንድ ዲሲ ያላችሁ መሄድ ከፈለጋችሁ ፓስተር አሊ ጋር ነቢይት ብርቱካን ጋር ሂዱና እነሱ የሚሏትና እሷ ናት የሚለውን ሄዳችሁ ማየት። ሄዶ ማየት አይሻልም? ከመስማት ሄዶ ማየት። ሄዳችሁ ይሁና ነቢይት ብርቱካን እውነትም መልካም ሰው አይደለችም፣ እግዚአብሔር አልባረካትም የምትሉ ሄዳችሁ ቸርቿ ሂዱና እዩዋት። በጣም 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 የመጨረሻ የስራ ጥግ ያላት እኔ ቤተሰብ ጌታ ብርክ ያርግሽ። በጣም በጣም ልዩ ሰው ናት። እንዲሁም ፓስተር አሊን ሄዳችሁ ብትማሩ ጥሩ ነው ባይ ነኝ። ለዝገው ቀጥል። ኦኬ። እና በዚህ አጋጣሚ አንዴ ስራ ስሩ ላልሽው፣ በነገራችን ላይ እነ ኤርሚያስ ስራ አላቸው ለማወቅ። እንዲያውም እኔ ትንሽ ቲክታክ ላይ ገብቼ እወጣለሁ። አሁን ለምሳሌ ትላንትና አልነበርኩኝም፣ ዛሬ መግባቴ ነዋል። ስለዚህ እስቲ ልጠይቃችሁ፣ እነ ኤርሚያስ 24 ሰዓት ምን እያደረጉ ነው? አትመውት የለ እንዴ? ልጅ ማያ መጫወቻ ምናምን እንኳን ጊዜ አላቸው። እንደዚህ ይባላል። አሁን የሰማችሁት የልጄ ድምፅ ነው። እንግዲህ ቤቱ ጠቦኛል፣ ቅዱሳን ቤቱ ጠቦኛል። ከቻላችሁ እንግዲህ ሰፋ ያለ ቤት ያስፈልገኛል። ሃይላይት ረጃ እና በአጠቃላይ ያ ቲም እንደምታዩት ያ ቲም ከባድ የሆነ ቲም ነበረ። ዶክመንቱስ እንዴት አየኸው? ዮኒ ማኛ ጋር የደረሰው ዶክመንት የነ ቤኪ ቀበቶ ሞሳድ እንደ ፓስተር ቀበቶ ያ ባይገርም ማርያምን ነው የምልህ። እኔ አሁን ጴንጤ እያለሁ ጠፋብኝ። እርግጥ አሁን የት እንዳለ ጠፋብኝ። አመት ከምናምን ሆኖታል። እንግዲህ ጴንጤ እያለሁ ደብድቤው ነበር። ይሄን አውጥቼ ምንም አልመሰሎም ነበር። አንተ ግን ስታወጣው እኔ ራሴ አዲስ ሆነብኝ። ይኸውልሽ ዋናው ኪንግ ኦፍ ሶሻል ሚዲያ ቀምሞ ሲያመጣው እስካቦኛ ነው እኔ የምሰጠው። ጀለስ መነጽር እያደረገ ነበር ቪዲዮ የሚወጣው። ሌላ መዘግብ ምንድን ነው? በጋሻው እኮ ሄዶብኝ ባልታዛር መሆኑን ዘገብኩኝ። ስልክን እያፈላለገ ነበር ሊደውልልኝ። ደውሎም ይሆናል አላስታውስም። እኔ እማቀው ስልክ ካልሆነ በአናት ተተክል አልሰማም፣ አላነሳም። በጣም ይፈልጋል ተብዬ ምናምን ይደውል ምናምን ብዬ አላነሳው። አይ ቲንክ ተበሳጭቷል መሰለኝ። ተናገረ እኮ በጋሻው ራሱ የናቁት ንቀት ያለብኝ መስሎት ነው መሰለኝ። በጣም ተበሳጭቷል። እና አረቂያ ሆኖ ካለ እሱ ዲያቆን ነበር አይደል? በኦርቶዶክስ ስካር ላይ ነበረ። ይንገረኝ እሱ ትምህርቱ አይላል ስከሩ፣ ትምህርቷ ጨፍሩ ዝፈኑ ይላል። ምን አይነት ትምህርት ነው ተምሮ የወጣው? ለምን ይዋሻል? በንዴት ስሜታቸውን አገነፍለዋለሁ። ለአንድ ሰው በጋሻው መልሶ አያውቅም ከኔ ውጭ። ከባድ ሚዛን ስትሆን ነው የሚመለስልን። ከባድ ሚዛን ስትሆን ለአንድ ሰው አይመለስም። በጣም አንተ መድረክ ላይ እኮ ነው የመለሰው። በነገራችን ላይ መድረክ ላይ እንዴ ቢቻልማ ቤተ መንግስት ሄዶ አቤት ቢል ደስ ይለዋል። ስለኔ ይህ ሰውዬ እባካችሁ አፋቱኝ ቢል እኮ ደስ ይለዋል። ባልታዛር ሆኖ ነው ከኦርቶዶክስ የተባረረው። ድምፁን ቺኮች ስለሚወዱት የኔ ቆንጆ እንዴት ነሽ የኔ ቆንጆ ኑሪ ብሎ ለጥልጦ ነው የተባረረው። ዳስ ወደ ጀለስካ አንድ ነገር ልንገራ። እንትና ማናት እሱ ጀንጁን ያስወጣት እዚህ አዳማ ውስጥ ዘርፌ ቴንኪው ዘርፌ አሁን ላይ እያየችው ስትመጣ ነገሩ ግራ እያጋባት ነበር። በጣም ኮንፊውዝ ሆናለች። እንደ በፊቱ አሁን እኮ መድረክ ላይ ልምራ ምናምን ግደላት አትፈልግም። ለምን አቆመች እኮ ፓስተሮች ሊለጠልጧት ፈለጓት፣ ሊያጫውቷት አባት ይታወቃል። አሁን ቤቷ ይኸውላችሁ እንደው ቢቻላችሁ ማርያምን ነው የምላችሁ የዘርፌን አድራሻ የምታውቁ ሰዎች ካላችሁ በማርያም እኔ አዲስ አበባ ሄጄ አናግራታለሁ። በአካል ቀጥታ ተገፉ። እኔ ቆነጃጅት ሴቶች አሉ ቲክታክ ላይ እኔ ሰላም የሚሉኝ ምናምን ጌታ ኢየሱስ ምስክሬ ቸርች ሜዳ አቁመዋል። በቃ አላስቀምጥ ብለዋቸው አዲስ አበባ ላይ በቃ አልሄዳሉ። በቃ የሆንዬ እኮ የምትናገረው እውነት ነው። ማስቀመጥ በቃ መሄድ አልቻለም ቸርች። እንደዚህ አይነት ባለጌ ጨዋ ነው። አሁንም ስሙ በደንብ ጨዋ ጌታን የሚያከብሩ
በጌታ የሆኑ ክርስቶስን ብቻ የሚሰብኩ ፓስተሮች አሉ። አብዛኛው ባልታዛሮች ናቸው። እኔ አይደለሁም ኤርሚያስ ብሏል። ከነ ማስረጃው ነው የማመጣው። ይኸው ማስረጃ ዮኒ ማኛ ሲለው ከጥላቻ እንዳትሉ ከራሳችሁ ሰው አንደበት እስቲ ስሙ። የወንጌል አርበኛው ወንድማችሁ የሚለውን እንስማ። የወንጌል አርበኛ ወንድማችሁ ምን ይላል? ምን ይላል? እና እንሄዳለን። ታፕታፕ ሼር ኮፒኒንግ ሁላችሁ 100 ሺህ አስገቡት። ታፕታቡን ኮፒኒንጉን ደግሞ 5000 አስገቡት። ኮፒኒንጉን ተወዳጆች ዮኒ እስከሚመለስ እንግዲህ ዮኒ እስከሚመለስ እሱ አዘጋጅቶት ይመጣል። ሁላችሁም እንግዲህ ሁላችሁም ኢንቫይት አድርጋችኋለሁ። ጥር 21 ቀን ሁለተኛ እግዚአብሔር በማይከብርበት መልኩ ምንም አይነት ነገር አታድርጉ። ዮኒ በነገራችን ላይ ኮመንቱ ምናምን ቆሟል እኮ ምንድን ነው? ኧረ አልቆምም። እኔ ጋር ምንም ኮመንት አይጻፍም። ኢትዮጵያ ትንሽ ኮመንት ነው የሚገባው። በጀቱን እስክለቅ ትንሽ ኮመንት ነው የምታየው። እሱ የሚለውን ስም አለ። ጴንጤ የሚጠላው ትምህርት ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው የለም። ይህን ትምህርት ማለት ዘሌዋውያን ምዕራፍ 19 እግዚአብሔር ሙሴን እንዲህ አለው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ምንድን ያለው? እኔ እግዚአብሔር ቅዱስ አምላክ ነኝና እናንተም ቅዱሳን ሁኑ። ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው የለም። ይህን ትምህርት ማለት አይፈልግም። ለምን አትሉም? ለምን? አብዛኞቻችን እንርመጠመጣለን። አዛው ሄሎ ለሌሎች ሰዎች መዳን በራሱ እንቅፋት ሆነናል። እውነት አብዛኞቻችን እንርመጠመጣለን። አዛ ውስጥ ነን ያለን። ፓስተሮቹ ሄዳችሁ ጠይቋቸው። ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉም። ለምን አትሉ? ለምን? ከአስራ ስንቱ ሴት ጋር ነው የሚገርሙተው። ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። መብራት አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ እሱ የገጠመውን ይናገራል። አሁን ለምሳሌ በአንዲት አሮጊትና በአንዲት ወጣት መካከል አስቀምጠው ነበር እኔ የተቀመጥኩት ይላል። እዚህ ጋር ስም መብራቱ ቢጠፋ በለስ ቢቀና ከሁለቱ አንዱ መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ እኔማ ጫወታው ላይ ይከላከል ማለት ነው። እኔ አይደለም ምለው፣ እኔ ያለማስረጃ ሰው አልከስም። አሁን ለምሳሌ ዮኒ ማኛ በጀት ተመደበል፣ በጀቱን ይሰጠኝ መጀመሪያ። አረ በጀት ቢሰጠኝ እረግጣለሁ። በነፃ ረግጥ የለን። ጥሩ በጀት አሁን ቢመድቡልኝ ጥሩ በጀት ቢመደብልኝ በነፃ ምረግጠው። ኧረ ፕሊስ ልቀቁብኝና እርግጥ ሂሳብ እንተሳሰብ። በዚህ አጋጣሚ የሆነ ኮመርሻል መስራት እፈልጋለሁ። መረገጥ የሚፈልግላችሁ ሰው ካለ ለእኔ ሂሳብ እንነጋገርና በደንብ እነግራችኋለሁ ግልጽ አድርጌ። አረጋገጡ እንዴት ነው? መረጃው እንዴት ነው? እውነተኛ መረጃ አለው ወይ? ከነ መረጃው ትረገጣለህ። ይህ ጥሩ ክፍት የሰራ ቦታ ነው። አደራ ንገሩልኝ። በዚያ ይህንን አታረግም። ወደፊት ዮኒ ማኛ ምንድነው የምታደርገው ከዚህ በኋላ ማለት ነው? አድቨርታይዚንጎችን አንተ ንጹህ ልብ አለ ከዚህ በኋላ በቀደሙ ነገር ማንም አድቨርታይዚንጎች በጣም በሚያስገርም እንትና ታውቃለህ። ይሄ ማነው $100 ቢሊዮን የሸጠው ለ3 ዓመት ማንሱ ሙሳ በአሜሪካ ውስጥ ጥቁሩ ባለመናገር ብቻ ዝም የሚለው ካቢሌ ለ3 ዓመት
ለ3 ዓመት 100 ቢሊዮን ነው 1 ቢሊዮን ዶላር ሸጠው 1 ቢሊዮን ተገዛ። 1 ቢሊዮን ካን ኢማጂን ይሄ ስራ ፈጠራ። ስለዚህ ማንኛውም ማስታወቂያ በአንተ ያልፋል። እኔ እሰራለሁ ማስታወቂያ በሚያቆይ ሰዎች ጥሩ እንትኖች ሰርቻለሁ። እንዲሁም ደግሞ እኔ ቃልቼ አመስግኜ የሰራሁት ፖፑላር ኤሌክትሮኒክስ ለማ የሆነ እቃ እንትን አልኩና በጣም አሪፍ ነው እቃቸው። አይገርም? ማዘር በጣም ነው መቀየር ፈልግ ያላችሁ ውድ አንዴ ማስታወቂያ ነገር እዛ ያላችሁ ውድ ኦርቶዶክሳውያን ከዚህ በኋላ ማለት ነው ዮኒ በጥሩ ልብ በጥሩ የእግዚአብሔር እውቀት ቃል በእግዚአብሔር ቃል እውቀት እንግዲህ እየተሞላ ነው ያለው እና እንግዲህ ጥሩ ቫይብ አለው፣ ጥሩ እይታ አለው በጣም። ስለዚህ ማስታወቂያ ማሰራት ትችላለህ። ማስታወቂያ አያስፈልግም። ራሱ ፈልጎኝ ይምጣ። እኔ እንደዚህ አይነት ሰው ነኝ። ኖ ራሱ ፈልጎ ነው እኮ በእኔ የሚያመሰግጣና ያሰራል። ዳሴ ሄዴ እንደዚያ ያሰሩኝ ገለመሌ ማኝዚ ነው አባቴ። ትክክል። ስለዚህ ውሸት ከዚህ በኋላ ማኝዚ ጋር ውሸት ከዚህ በኋላ ቦታ የላትም። ውሸት ከዚህ በኋላ ቦታ የላትም። እውነትን ይዞ ወደፊት ይቀጥላል። እውነት ደግሞ አርነት ያወጣል። እኔ ማምነው የኔ ዓላማ ምንድን ነው? አየው ምን እንደሆነ ኤርሚያስ ሲናገረው ጽድቅ፣ ዮኒ ማኛ ሲናገረው ብልግና ሊሆን አይችልም። በተለይ ደግሞ ብዙዎቹ ነገሮች ያሉት እዛ ቤት ውስጥ እንደሆነ አሳይቻለሁ። ባየሁት ኤክስፒሪየንስ 10 ማንትስ ጥሩ ነገር ነው። ጌታ ያድናል። አብዛኛዎቹ ግን በተለይ የዛ ግሩፕ በኦርቶዶክስ ጥላቻ የተሞላ ነው። ያንን ግሩፕ ባትቀላቀሉ መልካም ነው ብዬ አስባለሁ። ለምን እናንተም ብትሆኑ ነገ ተነስጣችሁ ኦርቶዶክስን መጥላት በፍቅር ነው የሚለው ጌታ ኢየሱስ ክርስቶስ ሲያስተምር ሁሉንም እንዳመሉ ችሎ እንዳመሉ አድርጎ ወዶ አብሮ ሲሞት አልዓዛርን እንደሚያስነሳው እያወቀ ሲሞት እንባውን አፍሶ ከሰዎች ጋር ሲያያቸው ሲያለቅሱ ሲያብዱ አብሮ ያለቀሰ አባት ነው ያለ ክርስቶስ። ዱላይ ነው ማዞረው እያሉ የሚፎክሩ ሰዎች ወንጌልን አይሰብኩም። ብትንትንን አውጠዋለሁ። አትችልም። ሞክር፣ በአንተ ነው የሚሄደው። ሞክሩ፣ አድርጉት። እናንተ ቤት የሚመጡ ሰዎችን በሙሉ ጉዳቸውን እያወጣ አዋርዳል። ምክንያቱም ጥላቻ የሚመጣው እናንተ ውስጥ ያለው ማንነት ስላለ ነው። ከዚህ በፊት ያልተሳካ ህይወታችሁ ላይ ስላለ ያንን ነው ሪፍሌክት የምታደርጉት። ታወዜ ስለዚህ አንተ ቤት የነበሩ በሴቶች የሚጣሉ ሴቶች ነበሩ፣ ወንዶች ናቸው። ይህን ጉድ አንተም ታውቀው ነበረ። ግን ተንፍች ብላታ ብትጣሉ ከነ ቤኪ ጋር ታነሰዋል። ኤርሚያስ ነው የምልህ። ብትጣሉ ከቤኪ ጋር የተጣላ ጊዜ ከቢኒ የሚባለው ጋር የተጣላ ጊዜ ዶክመንቱን ታወጠዋል። እኔ ጌታ ኢየሱስ በሚያውቀው ይሄ መሆኑን አላሉ። አደባባይ ነው የተናገርኩት። ዮኒ ማኛ ዶክመንት ይፈልጋል ላኩልኝ ያልኩት። ከዛ ውጪ ስለ ሰው ማንነት ማጥናት አልፈልግም። አዶንኬ ምንም ከነ ምናምን ነው እኔ ሳከብር። ግን ሴራ ሰራለሁ ብለህ ከመጣ ፈጣሪውን ዮኒ ማኛ ጋር ሞክረው። ባዶ ነው ማድረግ አልኩ። በጋሻው ነው ቪዲዮ እንዲሰራ ያደረግኩት። ለሰው ቪዲዮ ሰርቶ አያውቅም በጋሻው። አም the only person። ሚዛኔን ማወቅ ጥሩ ነው ለማለት ፈልጌ ነው። ስለዚህ በእኔ ነው ቪዲዮ የሚሰራው። ከዚህ በፊት ከወንጌላዊ ዮናታን ጋር ለእኔ ብቻ ነው ቪዲዮ የሰራው፣ ለማንም አይሰሩ። ምክንያቱም ተደማጭነት ከባድ ማንነት ነው እና ይሄ መጣ ሄደ የሚባለው ነገር እኔ ጋር አይሰራም። ሁልጊዜም ለዘላለም ክርስቶስን ተከታይ ነው። አከተመ ግን በኦርቶዶክስ ጥላቻ ላይ በእስልምና ጥላቻ ላይ የማረገው ነገር የለም። ምንም ልጠላ የምችለው የለም። በጴንጤ ውስጥ ግን ጥላቻን ለምትሰብኩ ፈጣሪው ናችሁ። እኔን አዞላችኋል ጌታ። እኔ ጠምቃለሁ። ጥርጣሬ ያለኝ አልዳንም ትላለ አንተ። አዳኝ ደረጃ መዳቢ ናችሁ። በህልም ታዩኛላችሁ። ጥሩ ህልም ለምን አያሳየም ጌታ? ጥሩ የለም። ሰዎች ሲቀደሱ፣ ሰዎች ሲባረኩ ምናምን አንተን ሲጣሉ መሞት እግራቸው እጃቸው የሚቆረጥ የእናንተ ድራማ ነውና ያንን ነው የምለው። 10 ዓመት የሰራችሁትን ወንጀል ነው የምለው እኔ። ወንጀላችሁን 5 ቀን ባልሞላ ሰባብሬዋለሁ። 5 ቀን ባልሞላ ገደል ከትቼዋለሁ። አከተመ። ይሄ ነው ብቃት ማለት።
ትቀጥላለህ ደሜ። ሌላ በጀቴን ግን እያሰብክልኝ አደራ። እዚህ የምናገረው በበጀት ነው፣ ዝም ብሎ አይደለም። በበጀት ነው ጋይስ፣ በጀት ግን ተመድቦለት ነው። እኔ በነገራችን ላይ ግማሹን እኮ ልኬልሃለሁ። አየር ላይ የቀረው መሰለኝ ነው ኔትወርክ ግማሹን እኮ ልኬልህ ነበር። ኔትወርክ ነው የሚመለሰው ወይስ ገና ነው? አሁን እንደዚህ እነማን ናቸው? እኔ ላስገባ። የኢትዮጵያ ኔትወርክ ነው፣ ኔትወርክ ነው መሰለኝ፣ ኔትወርክ ነው። በነገራችን ላይ ምኑ ማን ነው የሚባሉት? የአንተ ጀለሶች? አይ የሉም እኮ አልመጡም እኮ እስከሆነ እንትና ነበር። በነገራችን ላይ እዚህ ጋር አንድ ግልጽ ነገር ልንገራችሁ። ችግሩ እኮ ምን መሰለህ፣ አሁን ይሄንን አብዛኛው ኦርቶዶክስ ብቻ አይደለም ሙስሊምም አያውቀው። ገባ? ኦርቶዶክስን ብቻ ሳይሆን አሁን በኦርቶዶክስ ያለው ወንጌላውያን ሊያውቁ ይችላሉ። ገባ? እና እነ ባሩኬን ብታመጣ መዝሙር ያሬድ በትህትና ስለሚያወሩ ምናምን ብዙ ተደማጭነት የላቸው። ትንሽ ጓገጭ ያስፈልገዋል ለባህሉ ድምቀት። ገብተዋል። እነ ኤርሚያስ እኮ የሚሰሙት ጓገጭ ስለሚሉ ነው። ሌላ ነገር ተፈልጎ አይደለም። የእነንትና ግን በጣም ትህትና ስላለው ይከብዳል እዛ ቤት መግባት። እውነቱን ነው የምናገር፣ በጣም ትሁቶች ስለሆኑ ማለት ነው። እና ምንድን ነው ችግሩ? አሁን የእነሱ ፍላጎታቸው ልዩነቱን እንኳን እንዲታወቅ አይፈልጉም፣ በፍጹም አይፈልጉም። ለምን? አጀንዳው ኦርቶዶክስን ማጥፋት ነው። this is the project። አጀንዳው ሉተራውያኑን፣ መካነ ኢየሱሱን፣ ሙሉ ወንጌሉን፣ ቃለ ሕይወቱን ምንሆን የፈለግከውኑን አጀንዳው ታድሶ ይብኑ ኦርቶዶክስ አድሶ ተብለዋል። ታድሶ ሁላሁን አስሎንጋስ ኦርቶዶክስን እስካጣጣልክ ድረስ እዚህ ጋር ችግር የለም ነው የሚለው። እራሳቸው አይስማ። እችን ደግሞ ማኝዚ ማወቅ ነበረበት። ስማርት አስታውሳል። አንተ ቤት ኤርሚያስ ባለበት፣ ዶክተር ሻውል ባለበት፣ ኤፍሬም ተነጋግረናል። ዛኔ እኮ ነው ሰው የደነገጠው። ሰው ደነገጠ። እኔም ደግሞ ዝም ብዬ ገባሁ መሰለሽ እንደ የዛ ጊዜ ዝም ብለን የእምነት መግለጫውን ቁጭ አድርጌ ነው ያስተማር። የእምነት መግለጫውን አንተ ራስህ አንብብ እያልኩ የእምነት መግለጫውን አንተ ራስህ አንብብ እያልኩ በዶክተር ሻወልና በእንትን መካከል ልዩነት ዶክተር ሻወር ራሱ ደነገጠ። እንደዚህ እኛ እናስተምርም አለ። አንብብ አልኩት። አንብብ ዘጠኝ ላይ አንብብ ብዬ አልኩት። ደነገጠ። ማየት ሙሉ ወንጌል መንፈስ ቅዱስ ተሞልተ ዕለት ዕለት መሞላት አለበት ትላለች። ዕለት ዕለት ገባለ። የተሞላ ሰው ደግሞ በምን መናገር አለበት ብላ ታምናለች። በልሳን መናገር አለ ብላ ታምናለች። በልሳን የማይናገር መድረክ አይሰጠውም ብላ ታምናለች። መድረክ አይሰጠውም ብላ ጭራሽ መድረክ የለም አይሰጥም። የዛን የተከራከለ እንጂ ያንን ለማውራት እኮ አሁን ይቅርታ አድርጉልኝ፣ እውነተኛው መንፈስ ቅዱስ ራሱ አምላክ ነው። እውነተኛ መንፈስ ቅዱስ ራሱ አምላክ ነው። በመንፈስ ቅዱስ የሚያላግጡ ግን አሉ። ምንም አሁን አንዱን ኦርቶዶክስ አምጥተህ እንደነሱ ተናገር ብትለው መናገር ይችላል። አሁን መንፈስ ቅዱስ ተሞላው ብለው አብዛኛዎቹ የሚቀባጥሩት ስለ እውነተኛ መንፈስ ቅዱስ አይደለም። እውነተኛ መንፈስ ቅዱስ ከጌታ ጋር የምትነጋገርበት ነው። 2-3 ሆናችሁ ስትናገሩ በመንፈስ ቅዱስ የምትናገሩ አንድ አስተርጓሚ ይኑር ይላል ጌታ ኢየሱስ ክርስቶስ። ሌሎቹ ይኑር ነው የሚሉት ሲያስተምሩ፣ እነ ጳውሎስ ሲያስተምሩ ይኑር፣ የሚተረጉም ከሌለ አይጠቅምም እያለ ነው። ለብቻ የምትነጋገርበት ነው። ሰው ካልገባው ተርጉም ከሱ ይልቅ ትንቢትና ትምህርት ነው የሚያስፈልገው ነው የሚለው መጽሐፍ ቅዱስ። እነሱ ግን እዚህ ጋር ጌታ ኢየሱስ ምስክሬ ነው የምልህ ሻራባራበረበረ ይልና ኮፒ ሊንክ ታፕታፕ አድርጉ ይላል። በመሀል ከእግዚአብሔር እየተነጋገሩ ሻራባራ ላይ ተረብረበረ ይልና እዚህ ጋር ኮፒ ሊንክ ታፕታፕ አድርጉ። አንዴ ከእግዚአብሔር መነጋገር ምን ያህል በመንፈስ ቅዱስ እንደሚጫወቱ እንደሚያላግጡ ያሳያል። መንፈስ ቅዱስ ተናግሮኛል። ኧረ አትዳፈሩ በጌታ በኢየሱስ ስም። ስለ ህልም ልንገራችሁ። በብዛት ለፕሮቴስታንት ወንድምና እህቶቼ ህልም ራእይ አይደለም።
ህልም ሙቪ ሳይ አክሽን ሙቪ አይቼ በተኛ ስደባደብ ነው የማድረው። ቤተሰብ እውነቱን ልንገር፣ የወንጌል ነገር ስሰማ ካደርኩኝ ወንጌሉ በእኔ ውስጥ እየሰማሁት ነው የማድረው። ከሆነች ሴት ጋር ስዳራ ባይ እሱን ነው የማደርገው። ዳስ ህልም ቃን ያደረግኩትን ማታ ላይ መጨረሻ ላይ አይቼ የተኛሁትን የማደርገው ነው። ያ ጌታ ተናገረኝ አትበሉ፣ እብዶች ስለሆናችሁ ነው። መንፈስ ቅዱስ አይደለም የነገራችሁ። መንፈስ ቅዱስ ተንበርክካችሁ ስትጸልዩ በጾም በጸሎት የሚሰጣችሁ ስጦታ እንጂ ሸረረረረረም ስላልክ የሚሰጥ ስጦታ አይደለም። ህልም አይቼ ነበር አትበሉ። የጌታን ነገር አታቅልሉት። ችግራችሁ ብዙ የተበላሸ ነገር ይዛችሁ ነው አታውቁትም ጭራሽ የትኛው ከየትኛው እንደሆነ። አሁን የምነግራችሁ ኦርቶዶክስ አንድ ናት፣ ካቶሊክ አንድ ነው። ልዘግብ፣ ካቶሊክ አንድ ነው፣ ኦርቶዶክስ አንድ ነው በአንድነት ደረጃ። በእስልምና ራሱ ብዙ አንድ ነው። በህግ በሸሪያ በምናምን የሚተዳደሩ አሉ፣ የማይተዳደሩ አሉ። ከዛ ውጭ ግን አንድ ናቸው ሙስሊሞች ራሱ። እዚህ እኮ ሺህ ቦታ ተሰንጥቃ ስለምን ስለ የትኛው ክርስቶስ ነው የምትሰብከው? ውጭ ሆነ ተነጋግራችሁ አንድ መሆን ካልቻላችሁ እኔን እንዴት ነው የምትሰብከው? ሙስሊሞች ሁለት ናቸው፣ ሻያዎችና ሱኒዎች የሚባል የኢራንና የኢራን ሙስሊምና የሳውዲ አረቢያ ሙስሊም አንድ አይደለም፣ ይለያያል። የሸሪያን በቃ እኔ የምልህ በአስተምሮ ደረጃ በዶግማ ደረጃ በትምህርት ደረጃ ቀኖና ማለት ስርዓት ነው። ስርዓት የትኛውም የፕሮቴስታንት ቤተ እምነት ቀኖና የለውም። እስቲ ቀኖናችሁን አሳይም በላቸው። እስቲ ቀኖናውን ተው። እኔ አሁን የምጠይቀው አንድ ነገር አለ። ጴንጤ ስድብ አያውቅም ለተባለው ነገር ዮኒ ማኛ ሲሆን ኬታ መጡት። በጋሻው ኬታ መጣው ስድቡን ኬታ መጣው። አረቄ ልጠጣ ዘፈን ልጨፍር ምናምን ምን አመጣው ስድቡን ለማወቅ ፈልጌ ነው። እንግዲህ ተሳዳቢ ሙስሊም ነው ተሳዳቢ ኦርቶዶክስ ነው ይባላል። ኦኬ እንቀበለው። ከእናንተ አስተማሪ ጀምሮ ከበጋሻው ጀምሮ መሳደቡን ዮኒ ማኛ ሲሆን እንዲመጣ ሚስጥራችሁን ስላወጣሁት ሽቀላችሁ እንጀራችሁን ልዘጋባችሁ ስለሆነ ለዛ ነው ያበዳችሁት ወይስ ምን ሆናችሁ? የተነኩት ወንጀለኞቹ ናቸው። ንጹሐኑን አሁንም እነ ፓስተር ቸርነትን እነ ዶክተር ማሙሻን ሌሎችንም ጥሩ ፓስተሮች ሄዳችሁ ተማሩ ላሉ ምናችሁ ተነክቶ ነው? ምንድን ያሳበዳችሁ? ምኑ የእነ ኤርሚያስ ግሩፕ የኦርቶዶክስ ጸረ ኦርቶዶክስ ኢትዮጵያ ብቻ የምትኖር የሚመስላቸው መሃይማን ኦርቶዶክስ ኢትዮጵያ ብቻ ያለች የሚመስላቸው በጣም ዘገምተኞች ኢትዮጵያ ብቻ ያለች የሚመስላቸው ግብፅ የሌለች ኦርቶዶክስ ነው፣ ህንድ የሌለች ኦርቶዶክስ፣ ግሪክ የሌለች፣ አርመን የሌለች፣ ራሽያ የሌለች፣ አሜሪካ የሌለች፣ ኢየሩሳሌም የሌለች ኦርቶዶክስ የሚመስላቸው እብዶች ጋር ነው የምናወራው። እውቀት የለም እውቀት። ኦርቶዶክስ ኢትዮጵያ ብቻ የምትሰበክ የአማራ ኦርቶዶክስ በተለይ ስፔሲፊካሊ የአማራ ኦርቶዶክስ ተደርጋ ተመድባለች። ኦሮሞ ውስጥ ኦርቶዶክስ አለ፣ ደቡብ ብትሄድ ኦርቶዶክስ አለ፣ ትግራይ ብትሄድ ኦርቶዶክስ አለ፣ ኤርትራ ብትሄድ ኦርቶዶክስ አለ። ሌላ እንኳ ቦታ ሳትሄድ እኛው ጋር ብትሄድ ራሱ አለች ኦርቶዶክስ። ሲሆን ባይብል ራሱ የሰጠችው ኦርቶዶክስ እንጂ ከሌላ ኬት ታመጣዋለ? ማን ይሰጣል? የነጫጭባ ሚሽነሪ ካልመጣ ማን ሊሰጥ ይችላል? ኬት ታመጣለ? ሀገር በቀል ነው ካልከኝ ጴንጤ ኬት አምጥተው ባይብሉን ኬት አምጠዋል? ምኑ የኢትዮጵያ ባህል አይደለም። ፒያኖ ኪቦርድ የኢትዮጵያ ባህል አይደለም። ከየት ልታመጣው? ተቀብለ የመጣው ነጫጭባ የሰጣን ምኑን ነው የምታወራው? ዋሻው እንዴ? ለሚሽነሪ መጣ የሰጡህ እንጂ ምንም ካንተ ሀገር በቀል የሆነ ነገር
የለም ካለ እና እናውራ። ሀገር በቀል የሆነ አንተ ይዘህ የመጣው አንድ ነገር ይዘና ወፍ ነገር የለ የሌሎቹ ነው። ኦርቶዶክስ ግን ምን አለች ብትባል ሙሉን ታመጣላለች። እኔ ቤት አለ እዛ ቪዲዮ የምሰራበት በሌላ በኩል ሙሉ የኦርቶዶክስን ነገር ለጥፌዋለሁ። ለምን ይመስላል? ለምን ይመስላል? ሁሌ ከኋላ ማድረግ ሌላ ስዕል ማድረግ አቅቶኝ ነው። ሁሉንም አንስቼ እሱን ያረኩበት ያንን ሳይ ትክክለኛ ማንነት የራሷ የሆነ ትውፊት የራሷ የሆነ የምታመልክበት አምላኳን የምታመልክበት ነገሮች አሏት። አንተ የለም። አንተ ከነጭ ወረስከው ነው ደስ የለ ዲጋ ምንም የለ አለኝ ካልክ ና ቻሌንጅ አድርገኝ። ምን አለ? ምን አለ? ይሄ ነው አየህ፣ በማስተዋል ስለማንሄድ ክፋቱን በደንብ አድርጋችሁ በተንኮል ስለሄዳችሁ እያንዳንዱ ቀን ኦርቶዶክስን ለመራገም የተፈጠረ ክሬት የተደረገ ግሩፕ አለ፣ የኤርሚያስ ግሩፕ። እውነቱን ነው የምነግርህ። ኦርቶዶክስ ላይ በጥላቻ የሰከረ ግሩፕ አለ አልኩ። እኔ አሁን ገድላት ብትለኝ እኔ አልስማማም። እኔ ፐርሰናሊ ኦርቶዶክስ መብቶ አልስማማም። ክርስቶስን ሰብኬ ግን ብዙ ነገሮች ማትረፍ እችላለሁ። ከክርስቶስ የትም ማልሄድ ሰው ነኝ። አጭበርባሪና ጥላቻ ግን እዚህ ድረስ ደርሷል። 24 ሰዓት ኦርቶዶክስ ስትሰደብ መዋል ክርስትና የሚመስላቸው ሰዎች አሉ። ስለዚህ የኢትዮጵያን ኦርቶዶክስ እሺ፣ የሌሎችን በምን ቋንቋ ልታወራቸው ነው? እሺ፣ የኢትዮጵያ ኦርቶዶክሶችን ቀበጣጠርክላቸው። ኦኬ፣ ጴንጤ ሆኑ ዘንድ የግብፁን እንዴት ነው የምትሰብኳቸው? የግብፆቹን በምን ልታወራቸው? የራሽያዎቹን ኦርቶዶክስ ምን ልታደርጋቸው ነው? የእስራኤሉ የግሪኩን ኦርቶዶክስ ምን ልታደርገው ነው? እስኪ አየህ፣ እብዶች ናችሁ፣ እብድ ናችሁ፣ ጤነኛ አይደላችሁ። ለዛ ነው የምነግራችሁ። በምን ትሰብካችኋለን? ንገረኝ እስቲ። አሁን ኦርቶዶክስ እንዴት ዚናት ብለሃል። ይችም ብቻ መልሱልኝ። ጴንጤዎች ተሰብስበ መልስልኝ። የግብፁን ኦርቶዶክስ እንዴት ነው የምታድነው? መቼም ግብፃዊ ጴንጤ ብዙ የለም እንደምናውቅ። ሙስሊም ነው ወይ ኦርቶዶክስ ነው? ግብፅ ጋር ምናልባት ካልገባችሁ ሉክዳ ግብፅ ከሄዳችሁ ወይ ኦርቶዶክስ ናቸው ወይ ሙስሊሞች ናቸው። እንዴት አድርገህ ልትሰብካቸው ነው? ያ ውሸት ነው። አምልኮ ብለው ያመጡት ከነ ጌታ ያለ እኮ የዳዊት ልጅ ወይ ማረኝ አለ እኮ ጌታ ኢየሱስን የዳዊት ልጅ እንጂ የእግዚአብሔር ልጅ ማረኝ አላለም። ምን ልትለው ነው? አባባልን በኢትዮጵያ ዘይቤ እናውቀዋለን። ንግግር አሁን ለምሳሌ በአዶናይ ተጣልተናል። ንግግር ላይ እኔ ሰግጤ ማለት ፋራ ማለት ነው አልኩ። አዶናይ ደግሞ ሰግጥና ስራ ማለት በትክክሉ መንገድ ለምትፈልገው ነገር ስራ ማለት ነው አለ። ቃላቶች ሰንጥቀን ተጣላን። አደኝ ደደ በቅዱሳናት ላይ የሚሰራው እግዚአብሔር አምላክ እንጂ እና አቡነ ተክልዬ አይደሉም። በእነሱ ላይ አድሮ ይሰራል። ገባ? እነሱ የሚሉትን ይዤ ነው። እኔ መጽሐፉ የለኝም። ስለ አቡነ ተክልዬ መጽሐፉ የለኝም። እነ ኤርሚያስ የሚሉትን ይዤ ነው የምራገጠው። አውሬ ናቸው፣ አውሬ። እስቲ ነቢት ብርቱካን አንድ ቀን ኦርቶዶክስን የሰደበችበት አምጣ፣ ለአንድ ደቂቃ። እሷን የሚያስጠሏት ፓስተር ቸርነትን የሚያስጠሉት ኦርቶዶክስን ስደብልን ብለው እኔ ራሱ አስመሳይ እለው ነበር። ክርስትና አለው። ኦርቶዶክስን መስደብ በእነሱ ያጸድቃል። ትጸድቃለህ። ኦርቶዶክስን ተውለዋል እንዴ? አብረው አይደለን ከኔ ጋር ቁጭ ብለን ኦርቶዶክስ የምትረገጠው? ምን አንጨረጨራ? መልስ አልሰጥም፣ አልሳደብም፣ ጨዋነን ስትሉ የነበራችሁ በውሸት ጭምር ኢትዮጵያ ገብቼ የወጣሁትን ረስተዋለች። ሜርሲ የምትባል ረስተዋለች። ኢትዮጵያ ገብቼ መውጣቴን አጫሉ ካረፈ በኋላ እኔ ኢትዮጵያ ደርሼ መምጣቴን ረስተዋለች። ብልጽግና መጥላት እችላለሁ። ብልጽግና ማን ሊከለክለኝ?